እንካ ካሌብ። ምንድን ነው? የአባዬ የሞት ማረጋገጫ ወረቀት ነው። ቀበሌ ነው እጄ ያጻፍኩት። ምን? ነው አባዬ እንዴት ልረጋጋ? አባዬ እኔ ጌታ ናፈቀኝ። አባዬ ምን ይሻለኛል? የሞት ወረቀት ይዤ ልመጥቻለሁ። አባዬ የሞት ወረቀቱን እኮ ለእነ ካሌብ ሰጧቸው። ታዲያ ይሄን እንደዚህ ያደረግሽ? ያስደሰተኝማ ማመናቸው ነው። ካሌብ አባባን ሞት አምኗል። ስለዚህ ለእኔ ነገሮች ቀለሉልኝ ማለት አይደለ? እንዴት? የከፍታችን ጊዜ መጥቷል። የአባትየው ንብረት ወደ ልጁ ሊሆን ነው። ቲና የአባባን የሞት ሰርተፍኬት ለካሌብ ሰጥታ ሞቱን በማረጋገጥና በማስመሰል ንብረቱን ለመካፈል እየሰራች ነው። ዳንኤል ግን ገዳይ ነሽ ብሎ አረጋገጠላት። ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት የዓለም ዳርቻ ሁሉ እየበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። ዳንኤል አባባን በማግኘቱና በመገናኘታቸው ደስ ብሎት እንዲሁነ በማየቴ በጣም ደስ ብሎኛል እያለ ለአባባ ፍቅሩን እየገለጸለት ነው። አባባም እንደዛ ሆነ ችግር ውስጥ ራስን አደጋ ላይ ጥለህ እኔን ለማዳን ባደረከው ጥረት ይቅርታ አድርጌልህ ሁሉንም ነገር ለዛ ነው ያገኘው እያለ አባባ ዳንኤልን ያመሰግናል። ዳንኤልም ሁሉንም ፍቅርህንና ይቅርታህን አግኝቼ በዚህ ልክ ስለሆንኩኝ በጣም ደስ ብሎኛል፣ ከዚህ በላይ ባደርግ ደስ ይለኛል እያለ ይነጋገራል። ቲና የኔን መሞት መቼም የምታውቅ አይመስለኝም ይለዋል። አዎ አታቅም ይላል ዳንኤል። ያን ጊዜ በቃ እንድታውቅ ማድረግ የለብህም። አሁን አወቀሽ ማለት ሌላ ተንኮል፣ ሌላ ጥፋት ነው የምታዘጋጅልን እያለ አባባ ቃል ያስገባዋል። አይ እንዴ ትወቅ እንጂ ምን ችግር አለው ብሎ ዳንኤልም ይጠይቃል። እሷ እኮ የሞት ሰርተፍኬት አዘጋጅታ ጮቤ እየረገጠች ነው ብሎ ለአባባ ይነግረዋል። አንተ ብቻ ከስር የሚሆነውን ልክ እንደዚህ ንገረኝ፣ ከዛ ውጭ ያለውን አታስብ ብሎ ሚስጥር እንዲጠብቅ ዳንኤልን ያስማማዋል። ዳንኤልም ፈቃደኛ ሆነ። አባባም አንድ ውለታ ዋልልኝ ይለዋል። እሺ አባባ የፈለግከውን ብሎ ዳንኤልም ይስማማል። የዚችን ከይሴ ስራ እለት በእለት እየተከታተልክ አድርሰኝ፣ አንድ እርምጃ መቅደም አለብኝ። እስከዛሬ ከሷ ጋር ነበርክ፣ አሁን ደግሞ ከኛ ጋር በመሆን ውለታ ዋልልን ብሎ ይለዋል። አስፈላጊ ነው ወይ ብሎ ዳንኤልም ይጠይቃል። አዎ ያስፈልጋል፣ ጥሩ አስተማሪ ትምህርት ልሰጣት እፈልጋለሁ ይለዋል። እሺ ብሎ ዳንኤልም ሙሉ በሙሉ በአባዬ ተስማምቷል። ትሁት ቡና እያፈላች ከካሌብ ጋር ቡና በሚጠጡበት ሰዓት ካሌብ ጭንቅ ብሎታል። ምን ሆነ ነው በጣም ተጨንቀሃል ትለዋለች። ይቺ ሰይጣን ከአእምሮዬ ላይ ወጣ እንዴት ልሁን ይላል ካሌብ። እንዴ አውጥተህ ጣላት፣ ከአእምሮህ ለምን ታስቀምጣታለህ ትለዋለች። እንዴት ብላ ከስሬ እየተከተለች እያለ የምታሰቃየውን ሁሉ አንድ ባንድ ለትሁት ይነግራታል። ቀለል አርገ ማየት ትችላለህ እኮ እሷ እንደተጫወተችብን እኛ በተራችን እሷ ላይ መጫወት፣ ማፌዝ፣ መቀለድ እንችላለን። እሷ ቀልዳብን የለ ትለዋለች። እሷ ሀባዬ ላይ እንዲህ እንዳሟረተችበት እኔም ሀባቴ ላይ ላሟርትበት፣ ይሄንማ አልችልም ይላል ካሌብም። እንዴ ምን ችግር አለው? አባዬ በጤና መኖሩን እኔ እናንተ እናውቃለን። ስለዚህ በቀለደብን ሰው አብረን ብንቀልድ ምን ችግር አለው እያለች ትሁት ደግሞ ካሌብን ታሳምነዋለች። አልወጣ እያለች እዚህ ቤት ተቀምጣ ይሄው አለቃለች እንደ መዥገር። እሷ ተዋት፣ የህይወት መዥገር ሁና ትቀጥላለች። ሀፍረት የሌላት ቅሌታም ሴት ናት። ስለዚህ አሁንም ብታስወጣት ብታባረራት እሷ ሀፍረት እንደው ምኗም አይደለም፣ እንደ በፊቱ ነው የምታደርገው። ስለዚህ ቀለል አርገህ ነገሮችን ብታያቸውና እኔ ባልኩ ብንሄድ
በመላና በዘዴ እሷን ማሸነፍ እንችላለን፣ አብረን እንጫወት ትለዋለች ትሁት። እንዴት ብዬ እያለ ቢጨነቅም በትሁት ሐሳብ ግን ካሌብ ተስማማ። ትሁት አባባን ለማግኘት ትሄዳለች። አባባንም አግኝታው ካፌ ላይ አንተ እኮ የቤቱ ድምቀት ነህ እያለ የአባቷን ግርማ ሞገስ ታመሰግናለች። ያን ጊዜ የቤቱ ግርማ ሞገስና ድምቀትማ አንቺ ነሽ ብሎ አባባ ትሁትን ይነግራታል። ያን ጊዜ እኔ ደግሞ በየት ብዬ ነው ብላ ትጠይቀዋለች። ያን ጊዜ አባባ ብልህና አስተዋይ ሴት ምንጊዜም የቤቱ ሞገስ ናት፣ ድምቀት ናት ይላል። እንግዲህ ምን ምርጫ አለኝ በአንተ አንደበት ከተመሰገንኩኝ አሜን ብሎ መቀበል ነው እንጂ ትላለች። ያን ጊዜ አባባም ካሌብ ዘገየሳ ብሎ ሁላቸውንም ቀጥሯቸው ነበርና የካሌብን መምጣት እየተጠባበቁ ካሌብም ይመጣል። ካሌብ በአክብሮትና በፍቅር ዝቅ ብሎ በመንበርከክ የአባቱን ጉልበት በመሳብ ፍቅሩንና አክብሮቱን ለአባቱ ይገልጻል። አባትየውም ልጁን ልጄ ካሌብ እንዴት ነህ እያለ አንገቱን ስሞ በፍቅር ወደ ወንበር ይጋብዘዋል። ያን ጊዜ ካሌብም እንዲህ ስላየውህ ደስ ብሎኛል፣ በጤና ማየቴ ደስ ብሎኛል፣ እንደ ሌሎቹማ ቢሆን ሞትህን አርድተው ነበር እያለ ካሌብ ይናገራል። ያን ጊዜ ደስታችሁን በልክ አርጉት እያለ አባባም ከዛ ካሌብ እንዴት ነህ ብላ በመሃል ትሁት ታቋርጣለች። ደህና ነኝ እኔ እያለ ነው። አሁን ካሌብ አባባን ወደ ቤት ወስዶ ከሁሉም ነገር መገላገል ይፈልጋል። አባባ ግን በተራው አይ ጫወታው እንደዛ አይደለም፣ አንዲት ከይሲ የማስተምርበት ነው፣ መሞቴን ለሚፈልጉ ቅጣቱን የማስተምርበት ነው እያለ አዲስ ጨዋታና አዲስ ሕግ ይነግራቸዋል። ካሌብ ግን በፍጹም ሊስማማ ባለመቻሉ አንተ የሚነግሩን መች ትሰማለህ? እስከዛሬ አንተን ስሰማ ኑር ያለው አሁን ደግሞ እኔን መስማት አለብህ ብሎ አባዬ ይነግረዋል። ትሁትና ካሌብ ቤት በተቀመጡበት ቲና ትመጣለች። ያን ጊዜ እንዴት ዋላችሁ ካለች በኋላ በእጇ የያዘችውን ወረቀት ለካሌብ ትሰጠዋለች። ካሌብም ምንድን ነው ብሎ ይጠይቃታል። ያን ጊዜ የአባባ የሞት ሰርተፊኬት ነው፣ ቀበሌ ሄጄ ነበር አሰርቸው መጣው፣ አስከሬኑን እንኳን ባናገኝ ሰርተፊኬቱን አመጣሁት ብላ ከዛ አባዬ አባዬ እያለች ማልቀስ ትቀጥላለች። ያን ጊዜ ቀድማ ለካሌብ ጫወታውን በሷ ሙድ አብራ መጫወት የፈለገችው ትሁት እንዳላገጠችባቸው ማላገጥ አለብን ብላ የመከረችው ትሁት አብራ አባዬ አባዬ እያለች ትሁትም ስታለቅስ ዳንኤል ይህንን መቆጣጠርና ማየት ያልቻለው ገርሞት ሁኔታውን ይከታተላል። ማመንም አቅቶታል። ሁለታቸው ትሁትና ቲና አባዬን ልቅሶ እያቀለጡት ነው። ትሁት ገልመጥ እያለች እያየች በሷ ታሾፋለችም ትስቀለችም። ቲና ግን ለማሳመን አምርራ እያለቀሰች እንመለከታታለን። አባዬ እንዲሁ ነቀረህ አይጉድ እንግዲህ እያለች ዜማም እያወጣች ታለቅሳለች። ያኔ ካሌብ ከመበሳጨቱ የተነሳ በቃ አትነፋረቁብኝ ዝም በሉ ብሎ ያስቆማቸዋል። አንተም አብረህ አልቅስ፣ እርምህን ከኛ ጋር አውጣ፣ አግዘን እያለች ልቅሶ እንዲያግዛቸው ቲና ትጠይቀዋለች። ካሌብም ታይ ትሁት በቃ እያለ እያስቆማቸዋል። ያን ጊዜ ኢየሱስማ ወደ አምላኩ ሄደ፣ የሞት ሰርተፊኬቱን እንቀበልለት እንጂ በክብር እሱን እናስቀምጥለት እንጂ ትላለች። ትሁትም ቲና እኮ ለአባዬ ያላት ፍቅር ልዩ ነው፣ እሷ ራሱ ታስለቅሳለች እያለች ትናገራለች። እያሾፈችባትም ነው። ግን መቼ ነው ሞተ ብለን የምንይዘው? የሞቱ ቀን መቼ ነው ትላለች ትሁት ለቲና። ያን ጊዜ ከሰማንበት ጀምሮ ነዋ እያለች ደግሞ ቲና የሞተበትን ቀን ለማስታወስና ለመያዝም ይሞክራሉ። ያን ጊዜ በይሽ እንግዲህ በርታ በይ እየተባባሉ በልቅሶው ይለያያሉ። ቲና ግን ደስ ብሏት አሳመንኳቸው ብላ እየገሰገሰች ጮቤ እየረገጠች ዳንኤልን ለማግኘት ሄደች። ካሌብ ብድግ አድርጎ በቃ የአባዬ ሞት እርግጥ ሆነ ብሎ ይጠይቃል። ቲና ተሽቀዳድማ አዎ ቀበሌ ሄጄ መሞቱን አስመስክሬ ሰርተፊኬቱን አመጣውለት ይጠቅመናል ብዬ
ትላለች። አዎ ከዛ ከሚቀመጥ እዚህ ማራገቢያ ቢሆን ይሻላል ትላለች ትሁት። ምን ማራገቢያ በክብር እናስቀምጥለታለን እንጂ እያለች ትሁትም ትናገራለች። ቲናም በሉ ሐዘን አታብዙ፣ ሐዘን አይጠቅመንም ትላለች። ትሁትም ብድግ አድርጋ አዎ የትልቅ ሰው ምክር ነው፣ ምክርሽን ሁሉ ተግባራዊ እናደርጋለን፣ ሰምተንሻል፣ አሁን በይሄጅ ትላታለች። ኬቱንም በክብር እናስቀምጠዋለን፣ አንቺ ጥሩ አድርገሻል፣ ውለታሽ አለብን እንዴ እኔም እኮ አባቴ ነው እያለች አዎ አባትሽ ነው፣ ፍቅራችሁ እኮ የሁለታችሁ ትላታለች ትሁት። ያን ጊዜ ቲናም እንዴ ነበረ ዛሬ እንዲሆን እንጂ እያለች ቲና ታስመስላለች። ያን ጊዜ ተነስታ ቲና ስትሄድ ትሁት በጣም ሁኔታዋ ገርሟት የማስመሰል ውድድር ቢኖረው እኮ በኢትዮጵያ አንደኛ ትሆን ነበር እንጂ ትላለች ለካሌብ። ካሌብም እንዴት አይነት ትዕግስት ቢኖርሽ ነው እንዴት ይህን ሁሉ የምትሰሚያት ይላል። እንዴ በራሷ ጨዋታ ባጃጃለችን መልሰን ማጃጃል ነው እንጂ ማን እያለች ትሁትም ለካሌብ ትመልስለትና ተነስታ ትሄዳለች። እሷም ደግሞ ደስ ብሏት እንዳሳመነች ሆኖ የዛሬው ትዕይንት ያበቃል። ሰላም ሰላም የጨጮ ቻናል ተከታታዮች ሰላማችሁ ባላችሁበት ዳርቻ የበዛ ይሁንልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። ጨጨሆ ዩቲዩብ